ሴት ናት። ጨምላቃ ሴት በመሳ የምታምን አይደለችም። ቤት በማክበር የምታምን ሴት ናት። ከሴትም ሴት እቤቷ ምግብ አቀራረቧ እንኳን ቡና አፈላሏ ስነ ምግባሯ እህቴ አንቺ የዛች የጨምላቃ በመሳም የምታምኝ ነሽ። በየመንገዱ በመሳም የምታምኝ ሴት ነሽ አንቺ። ለኮሜንት ቪዲዮ ራሱ አይታችሁታል። የትላንትናው ወደ ከዳን የሰሩትን ማለት ነው። መሲ አስገብኝ እያለች ነው። ሳቢያት የብሩክን እናት ሳቢያት። ቀጥይ ሙዬ። ስድብ ግን መሳደብ የለም። ስድብ እዛው ቤትሽ ከፍተሽ ተሳደቢ። የሚሰድቡትን ሰዎች አታግቧቸው። አንደኛ ስለምግባር የሌላቸው በስትክክል የነሱን ደጋፊ እንደው ማስገባት አያስፈልግም። ሲጀመር እኮ ማማረስ ከሆነ ድረስማ ማምራት የለብንም። እዚህ ጋር የሩታ አሁን ይሄ ቤቱ ያውልሽ መስማት ፈልጋለሁ። ቤቱ የሩታም ደጋፊ አይደለም የሄርሜላም ደጋፊ አይደለም። ይሄ ቤት ቅሬታ ሰሚ ብቻ አይደለም እኛ። ስለዚህ ሰው መምረጥ አንችልም። እውነትን ስለተናገርኩ አይደል እንዴ? አንዴ እየዘቀዘቁ አንዴ እናቴን አንዴ ምንን እናቴ የሌላት የሰው እናት የምትሳደብ እናቴ የሆነች የሰው እናት የምትሳደብ ለምን እንዲህ ታረጋላችሁ ለምን እንዲህ ትሆናላችሁ ብለን ባልን ጥንብርኩሳችንን የሚያወጡን አሳዳጊ የበደለው ሁላ ህዝብ ማለት እኮ ተቃውሞ ማለት ነው። ጥሩ ሲሆን ጥሩ ሊደግፍ፣ መጥፎ ሲሆን መጥፎ ሊደግፍ እኮ ነው ህዝብ። እሷን ባህል የሚከተሉ ሰዎች በትክክል አምነው መቀበል አለባቸው። ከመረራቸውም ጣፈጣቸው ለህዝብ እስከለቀቁ ድረስ ጥሩ ነገር እንቀበላለን፣ መጥፎ ነገር አንቀበልም። እግዚአብሔር ይመስገን እኮ ለዛ እኮ ነው ይኸውልሽ እኔ ተናግሬያለሁኝ። እኔ ጋር ሀሳብ ያላችሁ ሀሳብ በጨዋ ደንብ መታችሁ ተወያዩ። ማን ነው ትክክል ሩታ ወይስ ሄርሜላ? ከሁላችሁም አስገብቼ እናገራለሁ። ቁጭ ብለው አልኩሽ ስራ የሌላቸው ላይፍ ከፍተው እቺ ቲጂ እቺ አሮጊት እሺ አንዴ እንስማት። እሺ ቀጥይ። ለምንድን ነው ሩታ ለትዳር ማትሆነው? አትሆንም ያልኩት ሲጀምር ጀምሮ የነሱ ትዳር ጸብ የበዛበት ነው። በሷ የተነሳ ነው። እሱም አጥፍቷል። እኔ አንድ ሰው ቺት ካደረገ ምን ያደርግላታል? ነገም ቺተር ነው በቃ ያ ሰው ገባሽ? ወንድ እንደሌለ ነገር እነሱ እኮ በጣም የያዘችው ሩታ የያዘችው እልህና እልህ ነው። እልህ ደግሞ ጥሩ አይደለም። አስገብታ ምንድን ያደረገችው? መጨረሻ ላይ አሁን የምንሰማው ነገር ነው። ሁላችንም ምን አደረገችው? በቃ ልጁ እሷ ጋር ስትወስደው ምንድን ይናገራል? ይጋገራል በራሱ እሺ ቆይ አይተሻል? አይ ማለት ይኸውልሽ የኔ እናት ሚዲያ ያለውን በሙሉ አለም። እኔ ለምሳሌ አሁን ጠንቋይ ነው ብዬ ካልኩኝና የሆነ ሰውን ሌሎች ሰዎች እኔን ተከትለው ጠንቋይ ነው ጥንቆላ ነው ምናምን ካሉ ጠንቆላ ነው ማለት አይደለም። መተት ነው ብዬ ስላልኩ መተት ነው እሱ ወይ ፈልጎ ሊሆን ይችላል፣ ድራማ እየሰራ ሊሆን ይችላል። ምንም የምናውቀው ነገር የለም። አጠገቧ ሩታ ቆይ እናንተ አሁን ብዙዎቻችሁ ሩታ አሰርታበታለች። እነዛ ጉርጓድ ቆፍረው የሰው ህፃን ልጅ ያንቺ አሁን ለምሳሌ የብሩክ እናት ነሽ፣ ብሩክ የሚባል ልጅ አለሽ። ልጅሽን ከባልሽ ጋር አድርገው ፎቶሽን ወስደው ጉርጓድ ውስጥ ቆፍረው ቀብረው ከዛ አውጥተው እንዲህ አይነት ቢያደርጉብሽ ደስ ይልሻል? ልጅ አለሽ አይደል? እናት ነሽ። ኬር አይሰጠኝም ስራዬ ካልሆነ እኔ ያለ ስራዬ አላደርገውም። እኮ ኬር አልሰጣትም እኮ እሷን ኬር አልሰጣትም። ባይዘዌይ እሷን ኬር አልሰጣትም። ይኸውልሽ አንድ ነገር ጠቃ አድርገን ማዳመጥ አለባችሁ። አዳምጡ፣ እንደማመጥ ኦፍ ኮርስ እኛ እናዳምጣለን። ቀጥይ። እሷ ጋር ወሰደችው። በምን እንዳደረጉት አይታወቅም። እሷ ጋር ሄደ። በንጋቱ ሲመጣ ለስንት ቀን ሰውረውታል፣ አላመጡትም። ሲመጣ አይናገር አይጋገር ማናቸው ነው ያለው። ሰላም በላቸው ሲባል የሚያውቀውን የኖርበትን ሚዲያ እንኳን እንዴት ፈንድቆ አላለም። ማናቸው ነው ያለው የመጀመሪያ አባሲ ሰውዬው እኮ ተደፈርኩኝ ብሎ ድምጡ ደክሟል። እንዴ ፍትሃቴም እንዴ አንቺ ድምጣ ቆኝም ተደፈርኩኝ ብሎ እኮ በማርያም ተደፈርኩኝ በስድብና ሁለት ቆነጃጅ ሴቶች እየተረገጡ አንቺ አሁን እሷ ሴትዮ አሁን አለባበስ ያለችው አለባበስ እንደዛ ነው እንዴ? ጡቷን አንዘልዝላ ራቁቷን እየመጣ እንዴ? ሩታ እኮ ስትር ብላ እንደ ሙስሊም ሀታ እኔ ሙስሊም ነኝ ግን በቃ ስትር ብላ እኮ ነው የምመጣው። ይችኛው ጡቷን አንዘልዝላ በማርያም በእግዚአብሔር ብላ እንደዛ ነው እንዴ አለባበስ? ጉልበቱ አደባባይ ላይ ራቁቷን እኮ እየመጣኝ ነው። አደባባይ ላይ እኮ ቃናው ብላ ያሳየ ሴት እኮ ናትኛ ወርቃ እኮ ነው።
አሁን ደግሞ እኮ አሰርቃ ነው የወሰደችው። ጀጃ ምንድን ነው? አይ ልጅቷ ያው እንደዛ የተነገረችው ያለውት አውሮፓ ነው አለች። የውጭ ስታይል ስለያዘች ነው እንደዛ የሆነችው። የሷ ብጤና ነው። አንድ ቲሸርት ስንት ነው የለበሰችው? የሷ ቢጤ ናት ይቺ። አሁን ልክ እንደሷ ነች። ገዳፊዋ ራሷ የሷ ቢጤዎች ናቸው እንዳለ። ያው ሩታ ደግሞ እንደዛ አይነት ሴት አይደለችም። فتطيبات ድረስልኝ ብሎናል። ዛሬ ስቶሪ ላይ የለቀቁትን አይታችሁት? ስቶሪዋ ኤፍሬም እየድረስልኝ ወንድሜ አለ እኮ ትናንትና። ዛሬ የለቀቀችው ስቶሪዋ ላይ የለቀቀችውን አይታችሁት? አላየሁትም። ለካለችኝ ከሄድክ ሂድ የሚል አውጥተው ዩቲዩብ ላይ ነው። እኔ የትኛው ስቶሪዋ ላይ እንደለቀቀችው ባላውቅም ጠረጴዛ ምናምን አርጋ ጠረጴዛ ላይ አበባ ነው ምንድነው ከሄድክም ሂድ ሰለቸኝ የሚል እንትን ለቃለች፣ ጽሁፍ ለቃለች። ግን ከምር እኔ ግን አሁን ብዙ ጊዜ ጥያቄ የሚሆንብኝ እህቴ የማን እንደሆነ ታውቂያለሽ? የብዙዬ ነው። አሁን ብዙዬ ባባ ሲያድግ ይህን እናቱን ያደረገቻትን ድርጊት ሲያይ ምን አይነት ጥያቄ ነው የሚጠይቃት? ግን በቃ ሁሌ ግን ቆንጆ ቤተሰቡ በአጠቃላይ ድራማ ነው የሚሰራው። አብርሃም ዶራን ለመሰብሰብ ብሎ ሁለት ቆነጃጅቶችን እያሰደበ መሆኑን ነው የማውቀው። እኔ እንደዛ ብዬ ነው የምረዳው። የእውነት እውነቴን ነው የምላችሁ ነው ሊሆን ይችላል። ግን ይሄ እውነተኛ ነገር ከሆነ ግን ሴቶች እዚህ ሚዲያ ላይ መረገጣቸው ነው። ሌላ ምንም አያሳዝነኝ። መረገጥማ ተረገጡ። አረ ያችን በፊት ሰሞኑ እኮ ተረግጣለች። ያችን ብትሆን ሙሉ ኦዲየንሱ አይደል እንዴ ባባን እንዴት እንደሚያደርጉት ባባና አሁን እዚህ ሜላ ገዳፊዎች ከምር ህፃን ልጅ እነሱ ሴት አይደሉም? ነገ ጧት አይወርዱ እንዴት እንደሚያረጉት አረ በጣም ጨካኞች ናቸው። ከምር በጣም ጨካኞች ናቸው። እኔ ሁሌም ጥያቄ ይሆንብኛል። በጣም ደግሞ የሚያረጉ ሴቶች ናቸው። ትላልቅ ሴቶች ናቸው እንደዛ እያረጉ ያሉት። ወይ እድሜያቸው ሳይሄድ ሳይወልዱ ያለፉ ሴቶች ናቸው። አሊያም ደግሞ መሀል የሆኑ ሴቶች